بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بتراو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتكبراتو ተመልካቾቻችን እንደምን ቆይታችኋል ሶአይዱ ለኻት ሰኞ መሰናዷችን ጀምሯል እንግዲህ እንደተለመደው በፍጣር ሰዓታችሁ ላይ ሆናችሁ እኛን እየተከታተላችሁ እንድትቆዩ በመጋበዝ እንጀምራለን ቁርአናዊ ሐሳቦች ጥንቅሮች ጭምር ወደናንተ ይደርሳሉ እዚህ ስቱዲዮ ሆነን እኛ ደግሞ የተለያዩ ሐሳቦችን ከባልደረባይ አብዱራህማን ጣሂር ጋር እናነሳለን አብራችሁ እንድትሆኑ ግብዣይ ነው ብዙ ጥንቅሮች ያሉ እኛም እንግዲህ እዚህ ስቱዲዮ ላይ ተቀምጠን ደግሞ የተለያዩ መረጃዎችን እናቀበላለን 20 ምናምን ቀን ሆነናል አይደል በእነዚህ 20 ምናምን ቀናቶች ውስጥ የተለያዩ ርዕሰ ጉዳዮች ስናነሳ ቆይተናል ዛሬ ደግሞ በእስላም ታሪክ ውስጥ በጣም በርካታ የሆኑ ጦርነቶች ተካሂደዋል በተለይ ባዛንታይኖች አሉ ሞንጎሎችም አሉ የእርስ በርስ ጦርነትም አለ በሙስሊሙ በአመለካከት ልዩነትና በዚህ መሃል እንግዲህ ብዙ የሚጎዱ ነገሮች አሉ አይደል ከነዛ ውስጥ ከተሞች ወድመው አሁን ያሉ ከተሞች አሉ ግን ስልጣኔያቸው ዛው የተቀጨ ወይ ደግሞ ሙሉ በሙሉ ከተማዎቹ አመዳቸው የቀሩ ጣፍተው አሁን ኢቭን እዛ ቦታ ላይ ምን ከተማ እንደነበር የማይታወቁ አሉና አሁን ምናነሳቸው ቦታዎች በነገራችን ላይ ተላልቅ የስልጣኔ መሰረት የሆኑ ቦታዎች ነውና በእነዚህ አጋጣሚ ውስጥ እንግዲህ ምንማራቸው ብዙ ነገሮች ይኖራሉ አሁንም ደግሞ አንዳንዴ አይከሰትም የምትላቸው ነገሮች የሉም በሆነ ዘመን ላይ የተከሰተ ነገር ለአሁን ላይ ተፈራለህና ለጥንቃቄም ይሆናሉ ብለን እናስባቸው የተወሰኑ 1 2 3 ከተሞችን ዛሬ ጠፍተዋል ተብሎ ታሪክ የመዘገባቸው ከተሞች እናነሳለን በዚህ መረጃችን እንግዲህ ቀድመን ወደ ማሊ እንጓዛለን ማሊን ስናስተዋውስ አፍሪካ ቲምቡክቱን እናስተዋውሳለን ቲምቡክቱ ስልጣኔ እንግዲህ የታሪክ የእስላማዊ ታሪክ ማዕከል በመሆን እንደዚሁም ደግሞ የንግድ ማዕከል በመሆን እንግዲህ ለበርካታ አመታት የቆየች ከተማ እንደሆነች ወይም ስልጣኔ በየውሉ ሰደው ስልጣኔ እንደሆነ የቲምቡክቱ ይታወቃልና እጅግ በጣም ፒክ ወይም ደግሞ ከፍ ብሎ በደንብ ጫፍ ላይ የደረሰበት የስልጣኔው ዘመን ከ14ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን ባለው ስልጣኔው በጣም ጫፍ ላይ ደርሶ በአለም ላይ ናኘ ታሪክ ስመጥር ሆናለች በተለይ በትራንስሳሃራ አካባቢ ባሉ ንግዶች ላይም ትልቅ የሆነ ተሳትፎ የሚደረግባት የንግድ ማዕከል የእውቀት ማዕከል ጭምር በመሆን ለረጅም ጊዜ ስታገለግል የቆየች ከተማ ናት ከተማ እንግዲህ ምንድነው መነሻው ካልክ እንግዲህ ስኮላሮች አዋቂዎች በጣም በብዛት ያሉባት ከተማ ናት የነሱ ማዕከል ናት ልክ ከዚህ በፊት ባለፈው ባግዳድን ስናነሳ እንደነበረው ማለት ነውና ከዚህ ጋር ተያይዞ እንግዲህ ስልጣኔው በብዙ በእውቀት ሽግግር ብዙ የሰራች ከተማ ወይም ደግሞ ስልጣኔ ውስጥ ተሳትፎ የነበራት ናትና የሞሮኮዎች በ1591 ወረራ አድርገው ነበር ማሊን ቲምቡክቱ ስልጣኔም ደግሞ የተመታው ወይንም ደግሞ የመውደቂያው ጊዜ የመጣው ከዛ ጊዜ ጀምሮ ነው ይባስ ብሎም ደግሞ ከሞሮኮ ጋር በነበራቸው ኢንቬድ ወይም ከወረረች በኋላ የዩሮፓውያን እንግዲህ የዩሮፓውያን ቅኝ ግዢ ሰለባም ጭምር እስከመሆን ደርሳለችና ይሄ ተጨማምሮ አንድ ላይ የቲምቡክቱን የማሊን ስልጣኔ እንዲወድቅ ማድረግ ችሏልና በሰዓቱ እንግዲህ የተፈጠረው ነገር በጣም እዛ አካባቢ ከሚታወቁት ዩኒቨርሲቲ እስከ ዛሬ ድረስ ደግሞ ምናልባት ያሉ ናቸውና በጣም ውድ የሆኑ ናቸው እነኚህ ቦታዎች አዋቂዎች በብዛት ያሉበት ስኮላሮች የወጡበት ቦታ ነው ሳንኮሬ እና ደጀንጁር በር የሚል ቦታ ናቸው እነኚህ እንግዲህ በተለያየ አይነት አጋጣሚ የተለያዩ ውድ የሆኑ ቅርሶች ውድ የሆኑ መጻሕፍት እንደዚህ የሚገኙበት ቦታ ናቸው ድንጋይ ላይ ቅርጾች የተጻፉባቸው የተለያዩ ጥንታዊ የምትላቸው የስልጣኔ መገለጫ ወይም ቀደምት አባቶች የነበራቸውን ስልጣኔ ፍንትው አድርጎ የሚያሳዩ ናቸውና እዛ ተከማሽተው ይገኛሉ እነሱ በተወሰነ መልኩ በዛን የዛን ጊዜ ውድመትም ገጥሟቸዋልና የሞሮኮ ወታደሮች እንግዲህ እንደገቡ ምንድነው ያደረጉት ተቆጣጣሩ ያንን የስልጣኔ ማዕከል የሆነውን ቦታ የማሊን ከዛ በኋላ ምሁራኖቻቸውን ደብዛቸውን በማጥፋት
አንዳንዶችን ከአገር ለቀው እንዲወጡ በማድረግ በመግደል ጭምር ነው የተቆጣጠሩትና ያ እንግዲህ የወርቃማው የቲምቡክቱ ስልጣኔ ዘመን የነበሩ እነኛ ትላልቅ ስብዕና ያላቸው ግለሰቦችን በማጥፋት ነው የጀመሩት። ይሄ እንግዲህ አንድን ስልጣኔ በጣም ልምታው ካልክ ልትመታ የምትችልበት መንገድ ቢኖር ምሁራኖቹን ትበላለ ሌላ አይደለም። ምልክት ሆኖ የሚታዩትን ትበላቸዋለ። ከዛ በኋላ ሌላው ገብስ ነው። ስለዚህ ይሄ በየትኛውም አይነት አጋጣሚ ጦርነት ላይም ወረራ ላይም እንግዲህ በዚህ አይነት መልኩ ነው ስትራቴጂ ተይዞ የሚኬደውና ይሄንን አድርገዋልና ከዛ ባሻገር ያ መሆኑ የሳሃራን ትሬድ ወይም እዛ አካባቢ የነበረው የንግድ እንቅስቃሴ ማዕከልም ስለነበረች ወይም ለዛ ንግድ እንቅስቃሴ ምቹ የሆነ ኢንቫይሮንመንት ስለሆነ እሱንም አዳክሞታል። ከዛ በኋላ የአውሮፓውያን ወረራ መጣ። እሱ ሲመጣም ደግሞ ይበልጥ እየተዳከመ እንዲመጣ የከተማዋ ኢኮኖሚም ሆነና መጨረሻ ላይ ያ በጣም የሚታወቅ ታሪክ፣ ባህል፣ እስላማዊ ቅርሶች እና መሰል የስልጣኔ መነሾ የሆኑ በርካታ ነገሮች ደብዛቸው መጥፋት ችለዋልና በኋላ ላይ ደግሞ ስንመለስ ምንድነው የቀረው እዛ አካባቢ የሚለውን ነገር በተወሰነ መልኩ እናነሳለን። ምናልባት ደቂቃ ካለ ግን እዚህ ጋርም ልቋጭልህ እችላለሁ። አሁን ካሉት መካከል የተወሰኑትን ላንሳ እና በኋላ ላይ አንተ መረጃ ስለያዝክ ሰዓቱን እንዳልይዘው ሳንኮሬና ዲጀን ጀርበር በጣም ጽሁፉ ከባድ ነው ለማንበብ ተቸግሬ ነውና ዲጀን ጀርበር የተሰኘ ማዕከል አለ። እነኛ ማዕከላት አሁንም ድረስ አሉ ከዳሜጅ ቢኖርም ግን ከዛ ተገለው በጥበቃ ስር አሉ። ሌላው የተለያዩ ቁሶች እነኚህ ታሪክን የሚገልጹ የነበረውን ስልጣኔ የሚገልጹት በአንዳንድ ሁኔታ ተሰንደው ቅርስ ሆነው የተቀመጡበትና ለእይታ የተመቻቹበት ሁኔታ አለ። በሌላ መልኩ ደግሞ በጣም ቅን ይሄ የሆኑ ተቆርቋሪ የሆኑ ግለሰቦች እጅ ላይ እና ሙዚየሞች ላይ እንደዚሁ ይገኛሉና ይሄ እንግዲህ ለአፍሪካ ሀብታም ለሆነው እስላማዊ ስልጣኔ ምንጭ የሆነው ኢራ ዘመን ማብቂያ መባቻ ለቲምቡክቱ ማሊ ሆኖ ያከተመበት ጊዜ ነበር የዛኔና ምናልባት አሁን ታሪኩ ይወሳል እንጂ የዛ ያክል ስልጣኔ በዛ ጊዜ በ14ኛው እና በ16ኛው ክፍለ ዘመን ማሊ እንደዛ ርቃ ተጉዛ በነበረ ዛሬ ላይ የት ደርስ ነበር ብለህ ብትገምት ብዙ ነገር ማለት ይችላል። የጦርነት ምንድነው የሚባለው ጭስ ካየህ ስልጣኔ ያለ ማለት ነው። በተለይ አብዛኞቹ የሙስሊም ታሪክ ያላቸው ሀገሮች ላይ እሷ ጋር ጭስ ይታይ ነበር። በቅርብ አመታት ሁሉ በተለይ ነገሩ ወደ ያው የፈረንሳይ ቅኝ ግዛት ስር የነበረች ሀገር እንደመሆኗ ከዛ በኋላ የእርስ በርስ ጦርነትም እንዲከሰት አድርገው በቅርቡም ያው ኦልሞስት እንድትደቅ የተደረገች ሀገር ናት። ያው እንትኑ አለ አጥንቱ ምኑ ቢኖርም የስልጣኔው ያው መቼም ጠፍቶ አይጠፋም እንጂ እንዳልከው ብዙ መንከራ ያደረባት ሀገር ናት። በብዙ አይነት መልኩ ደግሞ ሀብታም ሀገር ናት። ከዚህ እንትን ያደላት ሀገር ናት። ለዛም ነው አይን የሚጣለውና የተለያዩ ውድ የሆኑ እንቁ ነገሮች የሚገኙባት ሀገር ናት ማሊና ያም ደግሞ አይን ውስጥ እንድትገባ ያደርጋታል። ተፈጥሮ ያው የለገሳት ነገር ግን በተለያየ አይነት መልኩ አይን ውስጥ እንድትገባ የሚያደርጋት መስሎ ይታያል። መርሐባ ማሊ ያው ተወስታ አታልቅም አሉ ብዙ የነማንሳ ሙሳ ማንሳት እንችላለን ስንመለስ ሌሎችም ትላልቅ ስልጣኖች አሉ ስቲል ያው ምንም ሳይሆኑ ረጅም አመታትን ይሄንን ውርጮን በረሃውን ተቋቁሞ የቆሙ ትላልቅ የኢስላምን የኪነ ህንጻ ጥበብ የሚንጸባረቅባቸው ትላልቅ ታሪካዊ ቦታዎች አሉ። እነሱን እናነሳለን። ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አንድ መሰናዶ ተከታትለን እንመለስ። በያላችሁበት መልካም ቆይታ ይሁንላችሁ። بخليل فلق يتوحيد وراش بإيمان تولد لإسلام دراش برسالة فانا صرت المدان دمكن يعبب بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا أما بعد
السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአፍሪካ ቲቪ ተከታታዮች እናቶች አባቶች ወንድሞች እህቶች እንዴት ሰነበታችሁ እንዴት ቆያችሁ አላህ Subhanahu Wa Ta'ala ይሄንን ስብስባችን ቆይታችንን ያማር አላህ ያድርግልን ስለ ቁርአን መናገር አሁንም አላቆምንም ቢነገር አያልቅም ዛሬ ደግሞ አብዛኞቻችን የእለት ለት ተግባር በተለይ ደግሞ ጁማ በመጣ ቁጥር ስለምናነባት ሱረቱል ካፍ እንነጋገራለን ሱረቱል ካፍ ቂሳው ታሪኩ አስሐቡል ካፍ ወጣቶቹ የመሳሰሉት ፈተና ሲመጣ እንዴት መቀበል እንዴት መጋፈጥ አለብን አስሐቡል ካፍ ብዙ ትምህርት ሰጥቷል የዛሬውን ፕሮግራም እንግዲህ የሚያቀርቡልን የመጀመሪያው ሼህ መሐመድ ፈረጅ ናቸው ከዛ በኋላ ሼህ አብዱ ሰላም አህመድ ኢሳ ከዛ በኋላ ደግሞ ሼህ መሐመድ ሐምዱ ይሄንን ፕሮግራም እኔ የተቀባበሉ እናንተ ዘንድ ያደርሳሉ ሼህ መሐመድ ፈረጅ ሰላም አለይኩም አስሐቡል ካፍ ወጣቶቹ አሉ ቂሳው ጁማ ላይ ማህበረሰቡ የሚያነበውና እስቲ ምን ይሉናል ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሱረቱል ካፍ አልካፍ የሚለው የሱራዋ መጠሪያ ሆነ ሱረቱል ካፍ በውስጧ እንደ ቂሳ አራት በጣም ትላልቅ የሆኑ ቂሳዎችን ትይዛለች በውስጧ በጣም ወሳኝ ሆኑ ከአራቱ ቂሳ ደግሞ በጣም ይጎላውና ትልቅ ሊባል የሚችል ነብዩላህ ኸድርና ነብዩላህ ሙሳን ቂሳው ይይዛለች ዙልቀርነይን አለ እና ሁለቱ አንዱ ነጋዴና አለና ጓደኛው አለ ያም ሆኖ ግን አላህ ለሱራው መጠሪያ ያደረገው የወጣቶቹን ነው ሱረቱል ካፍ ወጣቶችን ነው በካፍ ነው የተጠራችውና ይሄ ለዚህ ለርዕሱ ለወጣቶች የተሰጣቸው ቦታ ትልቅ መሆኑን ያሳያል ነው እና ደግሞ ሱራውም ስም ፍትያ ተብሎ ሊጠራ ይችላል ወጣቶቹም ግን ዋሻው ነው የገቡበት ዋሻ ነው ለሱራ መጠሪያ የሆነውና በጣም ብዙ ተአምር የአላህ Subhanahu Wa Ta'ala ቁድራ የታየበት የአላህ ተአምር በጣም የጎላበት የሆነ ነው حتى ለነቢያችን ሰለላሁ ዐለይሂ ወሰለም ቂሳውን ሲነግራቸው አጀባል በጣም የሚገርም እኮ ነው የአላህ ረህም ግን ነው የሚገርም ነው በጣም ድንቅ የሆነ ነገር ነው ብሎ ነው የገለጸላቸውና ሐቂቃ ነው የሚለው ቁርአንን ስንቀራ ተደብር አለማድረጋችን ተፈኩር አለማድረጋችን حتى ሱረቱል ካፍ ስለ ወጣቶች ነው እንደሚናገረው የሚለው ነገር የማያስተነትን ብዙ ቃሪ አለ በየሳምንቱ ጁማ ይቀራል የሱራ ግን እዚህ ሱራ ውስጥ ወጣቶቹ አሉ ቂሳቸው አለ ምንድነው ብሎ ተደብሩ ማያደርግ በጣም ብዙ ናለው አዋሙ አይደለም ማዕናውን ማያውቃ አዋሙ አይደለም ማዕናውን ሊያውቅ የሚችል ሊረዳ የሚችል ሆኖ ግን ዝም ብሎ ብቻ ሰርድ ነው ማንበብ ያነብ ማለፍ ብቻ የሆነበት አለና ተደብር ካልተደረገ ቁርአን ተፈኩር ካልተደረገ የወጣቶቹን ቂሳ አውቆ ሊኖረው አይችልምና በዚህ አጋጣሚ ሁሉም ወጣት ሱረቱል ካፍን ሲቀራ የግድ እዚህ ቦታ ላይ ቆሞ ብሎ በደንብ ቂሳውን ማወቅ ከዚህ ምን ማራለው ምን ትምት ይወሰዳል የሚለው ነገር ሊያስተነትን ይገባል ይላልኝ አላህ Subhanahu Wa Ta'ala ቁርአን ብዙ ቂሳዎችን አቀርቧል አንዱ ቂሳ የነዚህ ወጣቶቹ ቂሳ ነው ሱረቱል ካፍ ያለው እነዚህ ወጣቶች አንድ ንጉስ ነበር ነው ይህ ንጉስ በሚገዛው ግዛት ክልል ውስጥ ያሉትን ሰዎች ጣዖት እንዲያመልኩ ያደርጋል በግድ ያስገድዳል እና ጣዖት ያመልካሉ አላመልክም ያለን ሰው አልቀበልም ጣዖት ማምለክን አልፈልግም ብሎ አንድ አላህን ብቻ ነው ማመልከው ብሎ የሚልን ሰው ያስራል ያሰቃያል እንደውም ከተራበ አንበሳ ጋር ነበር አስሮ የተራበ አንበሳ ራት ነበር የሚያደርጋቸው ይሄ በጣም ይታወቃል ህዝብ ዘንድ ስለዚህ በጣም ይፈራል ይህ ንጉስ ጣዖት አምልኮ በጣም ይከበራል በዚህ መሃል አመት በዓላቸው ይደርስና ጣዖቶች የሚመለኩበት ህዝብ ሁሉ ያን በዓል ማክበር ይወጣል ወጥቶ ህዝቡ በዓሉ ሲከበር ምንድነው የሚደረገው ለጣዖቶቹ ይሰገዳል ይታረዳል የሚደረገው ሁሉ ይደረጋል ያ ሲደረግ ወጣቶች እንደዚህ እንግዲህ አላህ የተቀሳቸው ወጣቶች በጣም ግር ይላቸዋል ይሄ ተግባር ምንድነው ለምንድነው የሚደረገው ተፈኩር ማድረግ ይጀምራሉ ማለት ነው በሚመለከው ነገር ተፈኩር ሲያደርጉ ምንድነው ምን ስለሆነ ማን ስለሆነ ለምን ይደረጋል የሚል ነገር ቅር ያለው አንድ ወጣት ፈንጠርልና የሆነ ፈንጠር ብሎ የሆነ ዛፍ ነገር ጥላ ስር ነገር ቁጭ ይላል በቃ ተፈኩር ጨንቆት ነገሩ ሌላም ወጣት እንደዚሁ የተሰማው ስሜት አለ ምንድነው ይሄ ለምን ይደረጋል ብሎም ደስ ሰላለውም
እሱም ሲያይ ፈንጠር ብሎ ያለ ወጣት አለ። ወጣትን ይመስላልና ስሙ ይወጣል። እንዲህ ያሉ ወደ 7 አካባቢ የሆኑ ወጣቶች ወጣ ብሎ ቁጭ ባሉበት ዝምታ ሞልቶታል አቀማመጣቸውን። ውስጣቸው ሁሉም ለውስጥ ገብተዋል። አንደኛው እዚህ ፈንጠር ብለን የወጣ ነው ዝም ብለን አይደለም፣ የሆነ ነገር ያወጣን ነገር አለና ምንድነው እሱ? ለምን ግልጽ አናደርገውም? ተፈራርተዋል። በጣም ይፈራል። ግን ለምን ግልጽ እናደርገው ማለት አንዱ አው ልክ ነው። ይሄ የሚመለከው ነገር ፍጹም ሊመለክ አይገባውም። ጣዖት እንዴት ይመለካል? ማይጠቅም ማይጎዳ ሰዎች ራሳቸው የሚያንቀሳቀሱት ከዚህ ከቦታ ወደ ቦታ የሚሸከሙት የሚያስቀምጡት እንዴት ተብሎ ይመለካል? መመለክ አለበት ፈጣሪያችን ነው። ዓለምን የፈጠረ እኛን የፈጠረ ፍጥረት አላህ التي فطر الناس عليه የሚለው ነገር የውስጥ ፍጥራው መጥቶ ይሄን መሆን ያለበት አንዱ እኔም እንደዚህ ነው ምለው እኔም እንደዚህ ተስማሙላቸው። እንግዲያውስ ይሄን ነገር ግልጽ ካደረግን የሚጠብቀን እናውቃለን። አሁን ያለብን ለብቻችን ከከተማ ወጣ ብለን ይሄን መነጋገር አለብን ብለው ወጣ ብለው ይነጋገራሉ፣ ይወያያሉ፣ ኢማናቸውን ያጠብቃሉ፣ ይስማማሉ፣ ይግባባሉ። ውስጣቸው መሐባ መጣ። ሐሳብ ለሐሳብ ስትገናኝ ፍቅር መሐባ ይመጣል። ማይተዋወቁ የነበሩ ሰዎች አሁን ግን ይሄ ኢማኑ አስተዋወቃቸው፣ ተዋደዱ። ወጣ ብለው ከከተማ ወጣ ብለው አላህን ማምለክ ቀጠሉ። ወሬ መቼም አይደበቅም። ውሎ ሲያድር ወሬ ወጣና ወደ ንጉሱ ጋር ይደርሳል። ንጉሱ ወሬውን ሰማ። እንደዚህ ወጣቶች አሉ ካንተ ትእዛዝ ውጭ የሆኑ ያንተን መመሪያ ማይከተሉ ጣዖትን ማያመልኩ ይሄን እነሱ ያው ጌታ ነው የሚሉት ያንተን ጌታ ማያመልኩ እምቢ ያሉ አሉ። አንድ አላህን ብቻ ነው የምናመልክ የሚሉ አሉ ይላል ነው። ወታደር ተላከ ይዟቸው የሚመጣ ንጉሱ ፊት የሚያቀርባቸው ወታደር ይዞ መጣና ጨነቃቸው። ወታደር መጣ ታወቀባቸው። ገና ወጣት ልጅ ናቸው። ንጉሱ ፊት ሊያቀርባቸው ጨነቃቸው በጣም። ይሄን ምን ይላሉ? አላህ በቁርአን ምን አለ? ወረበጥና على قلوبهم ቀልባቸውን አረጋጋ ነው ይላል አላህ። በቃ ተርብትብቶ ነበር ድንግጥ ብለዋል። ቀልባቸውን በደንብ አድርገን አረጋጋ ነው። ይህ ቀልብ ሲረጋጋ ይሄ በጣም በራሱ ትልቅ ነጥብ ነው። ብዙ ጊዜ ፍትና ይገጥማል። ብዙ ሰዎች ፍትና ሲገጥማቸው አንተ ለዲን ብለህ ፍትና ሲገጥምህ አላህም ያግዛል፣ አላህ ያረጋጋል። ልክ የበድር ዘመቻ ላይ አላህ ምንድን በጣም ኮሳቦችን ያረጋጋው በብዙ ነገሮች አረጋጋቸው። በተለያየ ቦታ ላይ ነብዩ ዩሱፍ ከፍትናው ጋር አረጋጋቸው። ልክ እነዚህ ወጣቶችም ወረበጥና على قلوبهم ሰባት እንዲኖራቸው እስቲቃማ እንዲኖራቸው ቀልባቸውን በሐቁ ላይ አጸናናቸዋል። ከዛ ቀረቡና ጥያቄ ሲቀርብላቸው ምን አሉ? قالوا አሉ ربنا رب السماوات والارض የኛ ጌታችን የሰባት ሰማያት የሰባት ምድር ጌታ ነው የኛ ጌታችን። ለነዱዓ من دونه إله ከሱጭ ማንንም አናመልክም፣ አንለምንም፣ አንከጅልም፣ አንፈራም፣ አንመካም። በቃ ዒባዳ የሚባል ነገር ዱዓ ልመና መጣራት የሚባል ነገር ለሱ ብቻ ነው የምናደርገው። ከሱጭ ለማንም አናደርግም። አዎ ህዝቦቻችን ከዚህ ቀደም ያመልኩት ነበር። ዝም ብሎ ከቀድመ አያቶቻቸው የወረሱትን ዝም ብሎ ነገር ነው ያመልኩት። ምንም ማስረጃ የላቸውም፣ ሁጃ የላቸውም። ከአላህ ውጭ ደግሞ እኔ ነኝ መመለክ አለብኝ ይሄን አምልኩ ብሎ ሊል የሚችል ማንም የለም። ካለም ዛሊም ነው በዳይ ነው የሚል ቃል ተናገሩ። ይሄ ቃል ትልቅ ቃል ነው። አላህ ረብጥ ማድረጎላቸዋል፣ ቀልባቸው ደጋግቶላቸዋል። ይሄን ሐቅ ተናገሩ። كما قال رسول الله صلى الله عليه وسلم افضل الجهاد كلمه حق عند سلطان جائر። ትልቅ ጂሃድ ማለት በላጭ ጂሃድ ማለት በዳይ ባለስልጣን አጠገብ ሐቅን መናገር ነው። እነዚህ ሰዎች ምንድነው የሚጠብቃቸው? ሐቅ በመናገራቸው የአንበሳ እራት ሊሆኑ ነው። ያ ነው የሚጠብቃቸው። ሆኖም ግን ለሐቅ ሲባል خلاص ሐቅ ነው ፈልገው ይምጣ ብለው ሐቁን ተናገሩ። ድፍረታቸው አይና ንጉሱ ቆይ ወሰዳቸው። ትንሽ ያስቡ ልጆች ናቸው። ያስቡ ተባለ ተወሰዱ። እንዲያስቡ ጊዜ ተሰጣቸው። በዚህ ጊዜ እነሱ አፈትልከው ወደ ዋሻ ወደ ተራራ ወጡ። ተራራ ገብተው ጫካ ውስጥ ገብተው ዋሻ ውስጥ ገቡ። ዋሻ ውስጥ ሲገቡ ዱዓ አደረጉ። إذ أول فتة إلى الكهف قالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. ጌታችን ሆይ አንተን ብለን ሸሽተናል፣ ወደ አንተ መተናል። ያ አላህ በነገራችን ሁሉ ቀናው መንገድ እዘንልን፣ ካንተ መጣ እዝነት ይምጣልን፣ ወደ ቀናው መንገድ ምራን ብሎ እንዳይፈተኑ ፈርቶ ዱዓ አደረጉ። እንዳይያዙ እኮ ነው። ይሄ ዱዓ ምንድነው? እንዳንያዝ ከተያዝና ከባድ ነው። ዋሻ ውስጥ ገቡ። አላህም ዋሻ ውስጥ ከገቡ ምን አላቸው? ወضربنا على آذانهم አስተኛቸው። አላህ ስንት ዓመት ስንት ቀን 309 ዓመት አካባቢ እዛው እንቅልፍ ተኙ።
መጨረሻ ላይ ብዙ ተአምር አላህ አድርጎላቸዋል። ሰውነታቸው እንዳይበሰብስ አላህ ያገላብጣቸዋል። ቀን ማታ ወደዚህ ያደርጋቸዋል። ሰው መጥቶ ሲያያቸው እንዲፈራ የሚያስፈራ ነገር አለ። ተከትሏቸው የመጣ ውሻ አለ፣ በር ላይ ተኝቷል። በጣም ብዙ ሙዕጂዛ ተአምር ነው የታየውና ቆይ ልጨርስልህ። ይሄን ታሪክ ሸህ መጀመርን አልቅም ሰዓቱን በይደዋል። ያው ለሰው ትንሽ ሃይላይት ለመስጠት ነው የሆነ ጥቆማ ለማድረግ እንጂ ታሪኩ ቢጀመር አያልቅም። ተመልካቾቻችንም ይሄንን ታሪክ አገራችን ካሉት መሻይኾች ከቁርአን ተፍሲር በማንበብም በማዳመጥም ይረዱታል ብለን ተስፋ እናደርጋለን። ያው ሰዓቱ በጣም እየሄድም ስለሆነ ሼህ አብዱሰላም አህመድ ኢሳ እስቲ مرحبا እንደው የኔን ትቼ ሼሁ ቢጨርሱ ጥሩ ነበር። በጣም ጥሩ እየተናገሩ ነበር። አላኩል ሐል እንግዲህ ያው አላህ Subhanahu Wa Ta'ala ዑለማዎቹ ይሄንን የአስሐቡል ካህፍን ቅሳ ከነብዩ ሰለላሁ ዐለይሂ ወሰለም ስደት ጋር ያመሳሰሉታል። በተለይ ወደ እሳቸውም ፈአማለሁ አላህ ወደ ጋር ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲገቡ ያደረጋቸው። እነሱንም እንደዚሁ በአላህ ላይ ጸንቶ ለአላህ ብሎ በተለይ እነዚህ አስሐቡል ካህፎች ተተው የወጡት በጣም ቅንጡ ህይወት ነው። በጣም ማለት ነው የሚገርም ቤተሰብ ነው ያላቸው። በጣም የተንጣለለ ህንጻን ያላቸው ጥሩ ህይወት ነበር ሲመሩ የነበሩት እንደ ዱንያ ማለት ነው። ግን ያ ማህበረሰቦቻቸው ውስጥ ያለው የጃሂልያ ስራ እና ካሄዱ እንትን ስላላቸው ውስጣቸው ስላልተቀበለው ለአላህ ብለው ተውት እና አላህ ደግሞ ለአላህ ብለው ሲተውት አላህ የተሻለ ነገር ወስዶ አረጋጋቸውና እንደውም ዋሻው ውስጥ ከገቡ በኋላ ዱዓ ይሄ ተቀባይነቱ በጣም ወሳኝ የሆነበት ቦታ ላይ ሆኖ አለማመናቸው በጣም የሚገርም ነው። ረበና አቲና ሚን ለዱንከ ረህመተን ላንተ ብለን የወጣ ነው ካንተው ዘንድ የሆነ እዝነት ብቻ ነው የምንፈልገው ከማንንም አንፈልግም አይነት ነው አገላለጹ። ካንተ ዘንድ የሆነ ብቻ እዝነት ነው የምንፈልገው። ከዛ ደግሞ ከእዝነት በኋላ ደግሞ ወሀይ ለና ምን አብልና ረሸዳ ደግሞ ለኋላም ደግሞ ከእዝነቱ በኋላ ወደፊት አቅጣጫ ይፈልጋል ጉዳዩ ሂደቱ ገና ይሄ ነገር እነሱ ያዙት አቋም በእነሱ ብቻ እንዲቀር አይፈልግምና አላኩል ሐል ከዛም ደግሞ አቀማመጣቸውን ሁኔታቸው የተኙ አለመምሰላቸው ውሻው አፍጥጦ እግሩን ተዘጋጅቶ መቀመጡ እነሱም የማይተኙ ሰዎች መምሰላቸው አላህ እነሱን ሲያንቀሳቀሳቸው መሰል ነገሮቹ አላህ አንድ ሐዲስ ያስታውሳል። አላህ ይሄንን ሲያደርግላቸው من ترك شيئا لله عوضه الله خيرا منه በቃ አንድ ነገር ለአላህ ብሎ አንድ ወጣት በተለይ ወጣት በአሁን ሰዓት ብዙ ነገር ያስፈልጉታል። ለአላህ ብሎ መተው ያለበት ብዙ ነገር አለ በይሳት ዘርዝረን ማንጨርሰው ማለት ነው። ምቾት ሊሆን ይችላል፣ ቅንጦት ሊሆን ይችላል፣ ሰዓትን ባልባሌ ማባከል ሊሆን ይችላል፣ የተለያየ ቦታ ላይ ተጥሎ ሊሆን ይችላል፣ አይኑን ዝቅ በማድረግ ሊሆን ይችላል፣ ባለማውራት ሊሆን ይችላል። ብዙ ለአላህ ብሎ የሚተዋቸው ግን ማድረግ የሚችላቸው ነገሮች አሉ። እነዛን የተወገዘ አላህ Subhanahu Wa Ta'ala የተሻለ ነገር እንደሚያዘጋጅለት ያሳያል ለማለት ያከለው። ሹክራን ጀዛከላህ ኸይር። ወጣቶች من ترك لله شيئا عوضه الله خيرا منه ነገው መልቂያማ የማንም ጥላ በሌለበት አላህ በርሱ አርሽ ጥላ ስር ከሚመድባቸው ሰዎች መካከል ወሻቡን ነሻ في عبادة الله عز وجل። ስለዚህ ወጣቶች ይሄን ታሪክ እየሰማችሁ ለዲናችሁ ትልቅ ቦታ እንደምትሰጡ ተስፋ እናደርጋለን። ሼህ መሐመድ ሐምዱም إنهم فتنة آمنوا بربهم وزدناهم هدى ይላል። سبحان الله بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ولا የሚገርመው አስሐበል ካህፎች ሲነሱ አሁን እኛ ካለነበት እናም እኛ ጋር ካሉ ወጣቶች አንፃር በሚገርም ሁኔታ የተራራቀ ነው። እኛ ቁርአን በእጃችን ይዘን አሐዲስ ነበዊ በእጃችን ይዘን ጊዜው እጅግ ረቆልን በፈለክነው መልኩ ዘፍ ያረግን በሞባይል እንደፈለግን ሁጃ ማቅረብ የምንችል ሰዎች ሆነን ያለን ሞራልና እነሱ ምንም በእጃቸው የያዙት ነገር ሳይኖር በቀልባቸው በያዙት ፈጣሪ ነው የተቃረነውን ለተራበ አንበሳ ከሚሰጠው ንጉስ የሸፈቱት ወይም ደግሞ ይሄ ልክ አይደለም ብሎ የወጡት እና ሆኖም ግን አላህ ሲያቀለው በጣም እጅጉኑ 309 አመት ተኝቶ የተኙ አይመስሉም ነበር ይላል አላህ እየገለጸው። ግን قالوا كم لبثتم قالوا لبثنا يوما او بعض يوم አንድ ቀን ወይም የአንድ ቀን ግማሽ እንደተኙ አላህ ነገሩን አቀለለላቸው። እኔም አንተም ወይም እኛም ያሁን ሰዓት ያለንም ወጣቶች ለአላህ ብለን በአላህ መንገድ ጉዞ ብንጀምር በበለጠ ያገራዋል ብዬ ነው ማምነው። ምክንያቱም እነሱ በእጃቸው የያዙት መጽሐፍ የለም እንዲህ ብሎናል የሚሉትም ነብይ ከራሳቸው ጋር የለም እና የያዙትም ትጥቅ የለም ከአላህ ተወኩል በስተቀር
እና ስለዚህ እኛ ያለንበት አስጠያቂነቱን በዛ ያህል ነው ብለን ልንሰጋ ይገባል ልንጨነቅ ይገባል በተለይ ወጣት ላይ ሽማግሌዎችን አደራ ለማለት ወዳለሁኝ ይሄን በመከታተል ላይ ያሉ ማለት ነው ልጅ ነው የሚለው ሞራል ላይ መረማመድ ወጣቶቻችን የወጣት ምን እንዳይጫወቱ እጅጉኑ ተጽዕኖ የመፍጠር ስራ ነው የተሰራ ያለው ያ ነገር ሊሻሻል ይገባል ረሱል አለይሂ ሰላቱ ወሰለም ኡሳማ ኢብኑ ዘይድን የጦር መሪ አድርጎ ሲሾሙት አቡበክር ሲዲቅ ባሉበት ዑመር ኢብኑ አልኸጣብ ባሉበት ዑስማን ኢብኑ አፋን አሊ ኢብኑ አቢ ጣሊብ ባሉበት እነዚህ ሁሉ ይያሉ አሊ ወደ ወጣት ቢያመራም ከወጣት ቢመደብም ያ10 ምናምን አመት ወጣት ሆኖ ነው እንዴት ጭንገረድ ልጅ የሆነ ባሪያ የሆነ እንደገና በዛ ላይ ልጅ የሚል ሐሳብ ተነስቷል ረሱልን የሚያስቆጣ እንዴት እንድትቃወማላችሁ እንደው በሚል ረቅጦ እንደመሩት ያስከትሉት እንጂ ቅራለው ሰው አለ ግን ረሱል አለይሂ ሰላቱ ወሰለም ለወጣቶች ያላቸው ቦታ ቁርአን በገቡበት በተቀመጡበት መቆያቸው ስም ሱረቱል ካህፍ ብሎ በስማቸው ምዕራፍ እስኪያወርድላቸው ድረስ አላህ ለወጣት ቦታ መስጠቱ ወጣቶች ለልማትም ወጣቶች ለጥፋትም ወጣቶች ለለውጥ እጅግ አስፈላጊዎች መሆናቸው እስላምም ያሳያል ቁርአን ሐዲስ ያሳያል ይሄን ልናነሳሳይ አንተ የነገ ዓሊም ነህ አንተ የነገ ዳኢ ነህ ሙፍቲ ነህ አንተ የነገ የምን የአገር የዓለም መሪ መሆን ትችላለህ እያልን ልጆቻችን ሞራል ልንሰጣቸው ልናበረታታቸው ይገባል የሚል ግንዛቤ ነው ያለኝ እኔ ሹክራን ጀዛከላህ ኸይር ውድ የተከበራችሁ የአፍሪካ ቲቪ ተከታታዮች በተለይ ወጣቶች አላህ ቁርአን ላይ እነዚህን ታሪኮች ሲነግረን ዝም ብሎ አይደለም ያመጣው ለኛ ትልቅ ትምህርት ግንዛቤ እንዲሆን ነው ስለዚህ ይሄንን የሰጠንን ትልቅ ደብዳቤ ይሄን መልእክት እንደው ጁማ ሁሌ እናነባዋለን እስቲ እንረዳው ቢያንስ ትርጉሙ እንኳን ያልተማርነው ያላወቅነው አሉ መሻይኾቻችን በኦዲዮም በድምጽም በጽሁፍም በአማርኛ ተተረጎማለ ያልገባን እየጠየቅን ከዚህ ታሪክ ብዙ ምን ቀስማቸው ብዙ ምን ወስዳቸው መልእክቶች አሉ አላህ Subhanahu Wa Ta'ala ወጣትነት እድሜያቸውን በጥሩ ሁኔታ አሳልፈው ነገ የውመል ቂያማ እርሱ አርሽ ጥላ ስር ከሚመደቡ ባሮች መካከል አላህ ያድርገን የዛሬውን ፕሮግራም በዚህ ያጠናቀቅን ወደ ቀጣይ ፕሮግራም እናንተንም እየጋበዝን እኛ እዚህ ላይ እንሰናበታለን ሰላም አለይኩም ወራህመቱላሂ ወበረካቱ بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانات እየተከታተላችሁ የምትገኙት ሰዋይዱ ልካ የተሰኘውን የፍጣር ሰዓት ልዩ መሰናዷችን ነው አብረን ቆይታ ያደረግን ስለሆነ እጅግ በጣም ደስ ይለናል እንቀጥላለን አሁንም የተለያዩ ሐሳቦችን ማንሳታችንን ማሊን አንስተ ነበር ቀደም እንደው አንዱ ከማስተዋወሳቸው ማሊ ስትነሳ ምዕራብ አፍሪካ ነው ያለችው ከዓለም ሩቅ እንደማለት ነው ከሙስሊሙ ዓለም የራቀች ሀገር ናትና ሰሜኖች እንኳን ቢሆን ትንሽ ከአውሮፓም ጋር ከመካከለኛው ምስራቅ ጋር ትርቃለች በነጋዴዎች አማካኝነት ነው እሷ ከተማ ያቺ ማሊ እስልምና የተቀበለችው በነገራችን ላይ 97 ነው 98% ሙስሊም ማህበረሰብ የሚኖርባት ሀገር ናት ብዙ የዳይናስቲዎች ሁሉ ነበር የሙስሊም ሱልጣኔቶች ያለፉባት ሀገር ናት ከዛ ውስጥ አንዱ የሚነሳው የማንሳ ሙሳ የተባለው ትልቅ ንጉስ ነውና በአለም ሀብታሙ ንጉስ ተብሎ ይታሰባል በአንድ ዘመን በጣም ያስገርም ታሪክ አለው ሐጅ አድርጎ ነበርና 60,000 ሰዎችን ነው ይዞ ሄደው በአንድ ጊዜ 60,000 ተከታዮችን ይዞ ነበር ያንን በረሃ ሙሉ ከመራብ አፍሪካ ሙሉ አቋርጦ በረሃ አቋርጦ ማነው ባህሩን አቋርጦ ሐጅ አድርጎ ነበርና 60,000 ሰው ይዞ ሲሄድ ሙሉ በራሱ ወጭ ነበር ትላልቅ ይሄ የማት ምንድነው የሚባለው ብዙ የንግድ ማዕከል እንደመሆኑ አካባቢ ላይ ትልቅ ነጋዴ ነበር ሰውየውና 60,000 ሰዎችን የመገበ በራሱ ወጭ ይዞ ሄዶ ሐጅ አስደርጎ ተመልሷል ሳውዲ በሄደበት ጊዜ ደግሞ ትልቅ ይሄ ኢንፍሌሽን የሚባለው አለ አይደል የግሽበት የኑሮ ግሽበት ተከስቶ የዋጋ ግሽበት ተከስቶ ነበርና ያን ቫላንስ ለማድረግ የዘመኑ ኢኮኖሚስት ነው ማለት ይቻላል ሰውየና ወርቅ ሰጥቶ ለእያንዳንዱ ለሰዎች ላገኘው ሰው ሁሉ ወርቅ ሰጥቶ ይሄ ግሽበቱ እንዲቀንስ አድርገዋል እስከ ግብጽ ድረስ መጥቶ ገንዘብ በመስጠት ይታወቃል በጣም ታላላቅ የሆኑ መስጂዶች ይሄ የመንግስት በመትለው ደረጃ ሳይሆን በግሉ የሚሰራቸው ቢዝነሶች ስለነበሩ ብዙ መስጂዶችን የመገንባት ድል ያገኘ ሰው ነበረ ጀኔ መስጂድን ማንሳት እንችላለን ጀኔ መስጂድ በጭቃ ብቻ ተሰርቶ አሁን ላይ ያለ ትልቁ የዓለማችን መስጂድ ነው እኔም ጋር እንደመረጃ አለ ምናልባት የሙስሊም ስልጣኔ ሲነሳ ባግዳድ ናት ዝምትለን ባግዳድ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካለፉ በኋላ የነበሩ ኻሊፋዎች አሉ ከዛ አባሲያዎች ከመጡ በኋላ ሃሩን ረሺድ የነሱ የአባሲያዎች ማዕከል ነበረች በዘመኑ
ምን ተብሎ ይወራል? አንዳንድ ስልጣኔዎች አልፈው ውድመታቸው ስታይ ማለት ብትችልና ኢማን ቢኖርህ ብታለቅስ በቃ ነው ሊካካስ የሚችለው። ባግዳድ በዛን ዘመን ትልቅ የሳይንስ ማዕከል ነበረች፣ የስነ ጽሁፍ ማዕከል ነበረች፣ የንግድ ማዕከል ነበረች። ከመላው ዓለም ታላላቅ ምሁራኖች ሄደው የሚማሩበት የሚያስተምሩበት ልምዳቸውን የሚለዋወጡበት ነበረ። ሙስሊሞች ብቻ አልነበሩም በነገራችን ላይ ሮማኖችም ይሄዱ ነበረ፣ ግሪኮችም ሄደው የሚማሩበት ቦታ ነበርና ከ760 ጀምሮ ነው ይሄ ስልጣኔ አባሲያዎች ማዕከል ያደረጓትና አንድ እንግዲህ ክፉ ቀን መጣ። በአንድ ነገር አንድ ስርዓት እንዳልከው ቅድምም ጫፍ ሲደርስና መልሶ ይመለሳል አይደል? ኢኮኖሚን ብትልም ስልጣኔን ብትልም ዝናን ብትልም አንድ ሰው ያርጋል ጎረምሳ ሆኖ ምናምን ይመለሳል ወደ መጣበት ወደ አፈር ይሄዳልና ያ ስልጣኔ በሆነ መልኩ በተለይ ወታደሩ ጋር የነበራቸው እንትን እየተዳከመ መጣ። ኢኮኖሚያቸውም እየተዳከመ መጣ። 1258 ደረሱ እየተንገዳገዱ። ብዙ አንጸባራቂ ታሪክ አላቸው በነገራችን ላይ። ባግዳድ ትልቅ የእውቀት ማዕከል እንደመሆኗ በተለይ ሃውስ ኦፍ ዊዝደም ነበር የሚባለው። የጥበብ ቤት ነው። ጥበብ እንደቀላል በቃ እንትን የሚሸመንበት ሀገር ከተማ ነበረችና 1258 ላይ ምን ተከሰተ? ታታሮች የሚባሉ አሉ። እነሱ ደግሞ በባህሪያቸው በጣም ጦረኞች ናቸው፣ ቀስተኞች ናቸው። የጦርነት ህግ የማያውቁ ህዝብ ታውቃለህ። የጦርነት ህግ አያውቁም። ያገኙትን መውረር አላማቸው ምን እንደሆነ አጣቀም። አንዳንድ አሁን አይተ ከሆነ ሮማኖች ባዛንታይን ስልጣኔ ያላቸው ህዝቦች ናቸው። የሆነ ሲመጡ ከስልጣኔ ጋር የሚገዳደሩ ሰዎች ናቸው። የነዚህ የታታሮች ግን ብዙ ጊዜ አላማው አይታወቅም። በታሪክ ባለሙያዎች ወራው ምንም ማውደም ነው እንጂ ያን ነገር ስልጣኔውን አይወስዱም። የ19 ፌብራሪ ወር ላይ ነበር 1258 ላይ ሙሉ በሙሉ ባግዳድን ወረሯት። ድንገት ነበር የመጡት። በታሪክ እንደዛ ጦርነት አስከፊ ጦርነት የለም ነው የሚሉት የታሪክ ባለሙያዎች። ከ200 ሺህ እስከ 1 ሚሊዮን ሰው ትንሽ የህዝብ ቁጥር ነው ያለው በዘመኑ አይደለ? እንዳሁኑ አይደለም። ከ200 ሺህ እስከ 1 ሚሊዮን ሰው ተገድለዋል። ማንን ማለት እናትና ወንድም የማትለይበት አይነት ነውና ከተማዋ ሙሉ በሙሉ ደም በደም ነበረች። ሙሉ በሙሉ ደም በደም ነውና ምንም በቃ መሬት አታገኝም ነው የሚባለው። አፈር ምናምን ላታገኝ ትችላለህ። ከተማው ደም በደም ነበረ። መከላከል ማትችልበት አይነት በጣም አስከፊ ጦርነት ነበረ። ከዛ እንግዲህ የሰው ህይወት ያልፋል። ስልጣኔ ደግሞ አንዳንዴ መቀመጥ አለበት። እነሱ ደግሞ ያደረጉት ምንድነው? ሙሉ ከተማዋን ያቃጥሏት። የስልጣኔ መሰረቶች የስልጣኔ ሐሳብ ያለው ደግሞ በተለይ ደግሞ የወደፊቱን ሊተነብይልህ የሚችለው ከሰው አእምሮ ተጨምቆ የመጣ መጽሐፍ ነው። ባግዳድ ውስጥ ትልቁ የዓለም ትልቁ ላይብራሪ ነበር በዘመኑ። በዛን ዘመን አንድ መጽሐፍ ለማዘጋጀት ስንት ነገር ትደክማለህ። ቀለም ለማዘጋጀት፣ ወረቀት ለማምረት፣ በዛ ሁሉ መከራ የዓለም ትልቁ ላይብራሪ መጽሐፎቹን እያወጡ ጢግረስ የሚባለው ወንዝ አለ እዛ ላይ ጣሉት ማለት ነው። በዓለም የመጀመሪያው በቃ ከፍተኛ መጽሐፍ ባህር ውስጥ የገባበት ነው። ባህሩ ወደ ቀይነት ተቀየረ። የመጽሐፎቹ ቀለም ሙሉ ጢግረስ ወንዝ በጣም ትልቅ ወንዝ ነውና በዛ ደረጃ በጣም አስከፊ ስልጣኔን ኦልሞስት ቀብረው ያለፉ ህዝቦች ናቸውና ባግዳድ ከፍተኛ በቃ ውድመት ደረሰባት። የሙስሊሙም ዓለም እንደውም ስልጣኔ ከዛ በኋላ የተዳከመ ነው። ውጤቱን ብናይ ብዙ ጊዜ ያው ብዙ በርካታ ምሁራኖች ተገደሉ። ቅድም ያለው ስልጣኔ ሙሉ በሙሉ ወደመ። ከዛ በኋላ የስልጣኔ ማዕከል ደግሞ ወደ ሌላ ቦታ እንዲሆን አደረገ። በእርግጥ ባግዳድ ያው አልጠፋችም፣ ኦልሞስት አሁንም አለች። ግን ባግዳድ ያሁኗ ባግዳድ እንግዲህ አሁኑ ባግዳድም እኮ በጣም የሰለጠነች ሀገር ናት። አሁንም እንኳን ቢሆን ከዛ በኋላ ብዙ ስልጣኔዎችም አሳድገዋት አምጥተዋል። ያሁኗ ባግዳድ እንኳን የዛን አታክልም ነው የሚሉት ባለሙያዎችና ባግዳድ እንግዲህ እንዳለመታደል ሆኖ በ1258 ሙሉ በሙሉ የወደመች ከተማ ነበረች። በጣም ከባድ ነው። ይሄ የእውቀት ሽግግር ላይ ቅድም ስታነሳ አንድ ነገር ምን ትዝ አለኝ። እኛም ሀገር ልታይኮ ትችላለህ። ብዙ ጊዜ ምንም ነገር በደንብ እስኪ በአፍ ያወራው ነገር እንትን አይልም አይደለ? በዚህ ምድር ላይ የሚል አንድ አባባል አለ እኮ። በዚህ ምድር ላይ ስትኖር ለትንሽ ጊዜ አንተ እንድትወሳ ከፈለክ ልጆች ውለድ፣ እነሱ ትወሳለህ። ትንሽ ደግሞ ዘለግ ላለ ጊዜ ሰዎች እንዲያስታውሱ ከፈለክ ዛፍ ትከል። ዋርካ ነገር ሊሆን ይችላል። ዛፍ ትከል ለዘላለም ወይንም ደግሞ በጣም ደግሞ ለሚሻገር ማስታወስ ደግሞ ፍላጎት ካለ ሰው እንዲያስታውስ ይዞ እንዲቆይ ከፈለክ ደግሞ መጽሐፍ ክተብ ነው ጻፍ ይላል። እና ቀላል አይደለም። እውቀትን ስልጣኔን ሊያሻግር የሚችሉ ነገሮችን መያዝና እሱን ጽፎ ማስቀመጥ ቀላል አይደለም። ምን ያክል አሁን በተለይ ቴክኖሎጂ ባለበት በእንደዚህ አይነት ዘመን ጽሁፎች እስላማዊ አሁን መጽሐፍት ሊሆኑ ይችላል ሌሎች ወደ ኤሌክትሮኒክ ሲስተም መቀየር መቻል ቢችሉ ሞር አሪፍ ነው። የሆነ ጊዜ ልታጣ የምችልበት አጋጣሚ አለ። የሆነ ጊዜ ይሄን የሚያሳትሙ ተቋማት
ውድመት ሊገጥማቸው ይችላል ጥቃት ሊደርስባቸው ይችላል መልሰው ይሄንን ሪፐብሊሽ ላያደርጉ የሚችሉበት አጋጣሚ ላይኖር ይችላል መርሃባ ምናልባት ዳይሬክተራችን ምልክት እያሳየ ስለሆነ ነው ይሄን ሐሳብ ተመልሰን በስፋት ማንሳት እንችላለን ለዛ ተምሳሌት ሊሆኑ የሚችሉ በጣም ብዙ ምሳሌዎችም ስለሚኖር ነው ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን አንድ መሰናዶ እንከታተልና ተመልሰን እንመጣ በያላችሁበት መልካም ቆይታ ይሁንላችሁ በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته الدنيا تكبرات أفريكا تي في تكتاتايوች አሁን ደግሞ ሁለት ሆነን ከተከበሩት ሸኻችን ጋር ከሸኽ መሐመድ ዘይን ዘህረዲን ጋር ትንሽ ቀልብን የሚያረጥብ ቁርአንን በደንብ እንድናዳምጠው ቁርአንን በደንብ እንድንመለከተው የሚመክሩ ምክሮችን ከሸኽ ጋር ቆይታ እናደርጋለን ሸኽ አላህ Subhanahu Wa Ta'ala አንድች የቁርአን አንቀጽ ላይ ሱረቱል انفطار ላይ ዓሊመት ነፍሱም ማ ቀደመት ይላል ምን ማለት ፈልጎ ነው ምንድነው መልእክቱ ምንድነው ከዚህኛ ልንገነዘበው ልንኖርበት እንድናጤነው የፈለገበት ነገር ምንድነው جزاك الله خير بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد في الحقيقة الله سبحانه وتعالى በተለያዩ የቁርአን አያዎች ላይ የሰው ልጆች ወደ አላህ በትክክል እንዲመለሱ ይሄንን ጉዳይ በከፍተኛ ትኩረት እንዲይዙት ከሚያስጠነቅቅባቸው ዋናው ኻሊቅነቱን ይነግረናል ራዚቅነቱን ይነግረናል ብቸኛ አምላክ መሆኑን ይነግረናል ቢሆንም ግን የፈለገው ነገር ቢሆን የሰው ልጅ ዛሬ ካመለጠ ጠይቃለሁ ብሎ ስለማያስብ ምንድነው የሚያደርገው አላህ በተለያዩ የቁርአን አያዎች ላይ ይሄ ሙቶ መነሳትን ነገር ፊት ለፊት ያመጣል እነዚህን የመዋቂፎች ወይ አቋሞች የማንሳቱ ጉዳይ ፋይዳው ሂሳብ አለብኝ ያለ ሰው ሌላ ተቆጣጣሪ ያስፈልገው ያ የሂሳቡ ቀን ምርመራው ቀን ከባድ መሆኑን ያውቃል አላህ Subhanahu Wa Ta'ala በዚህ በሂሳቡ ላይ የሚለው علمت نفس ما قدمت وأخرت علمت متى إذا السماء انفطرت وإذا الكواكب انتثرت وإذا البحار فجرت وإذا القبور بعثرت علمت نفس ما قدمت وأخرت سورة سورة كورت لايم إذا الشمس كورت بلو اندزي هلو أحداث وچن قصة وچن كنقرن بحالا علمت نفس ما أحضرت إلى እነዚህን አያዎች ረሱል አለይሂ ሰላቱ ወሰለም ምን ብለዋል ይባላል የቂያማን ቀን ሩእያ አይን ማየት የፈለገ ሰው ባይኑ ልክ ፍለፊቱ ተከስቶ እዚህ ዱንያ ላይ ያለ የትንሳኤን ክስተቶች ማየት የፈለገ ሰው እነዚህን የቁርአን አያዎች ይቅሩ ይላሉ ነብዩ አለይሂ ሰላቱ ወሰለም ለምን እዚህ إذا السماء انفطرت ነው አይደል አይዋ ሰማይ ሲሰነጣጠቅ ይሄ ሰማይ ይሄ ምናየው ይሄ ግዙፍ خلق بتستس ይላል ሌላው እዚያኛው አያ ሱራ ላይ ደግሞ إذا الشمس كورت ነው መጀመሪያው ፀሐይዋ ስትጠቀለል ሽብርብል ስትሆን አጂብ አላህ Subhanahu Wa Ta'ala አሁን እዚህ በጣም የሚገርሙ እንኳን ለመስራት አይደለም ለማሰብ እንኳን የሚያስጨንቁ خلቆችን ያነሳና إذا السماء انفطرت وإذا الكواكب انتثرت ለዚህ ከዋክብቶች አይተን የማንችላቸው እዚህ ምድር ላይ ዝርግፍግፍ እንደሚሉ እንደ ከገመዱ እንደተበጠሰ ሙስባህ መስለው እኮ ነው እንትን የሚሉት እንተሰራት وإذا البحار فجرت ባህሩ ደግሞ ባህር ማለት ውሃ ማለት እሳት ማጥፋት ነው የዚያን ጊዜ ግን እሳት ይሆናል ማዕበል ይሆናል ባህሩ ሲፈነዳ በምንድነው ይፈነዳው በእሳት ቢናር ሱጅረት ይላል ሌላ ቦታ ላይ ያኛው ሱራ ላይ إذا البحار سجرت ነው የሚለው ሲቀጣጣል እነዚህ ሲሆኑ ምን ይከሰታል አለ መጨረሻ ላይ علمت نفس ما قدمت وأخرت የትኛውም ነፍስ ለአኺራው ብላ አስቀድማ የሰራች ሳታየው ሳትሰማ بالغيب አምና ያስቀደመችውና ያስቀመጠመችውን ታገኛለች
وما تقدموا لأنفسكم من خير تجدوه عند الله هو خيرا وأعظم أجرا لا لما الله يهنن ما تقدموا مثلون نجر علمت نفس ما قدم وأخرت مالت يسملت أشو مالت كله يا ملت أتدل حتى خير سراتشو إنكان بزو خير كويا ملتنا لهون يا خير سرال بلن بزو نجر يا ملتنا بتهرا نجروش يسلف لاتشو يجان كن الناس أتعلم لازم إنه يوم التغابن يبالا لآخرك የመጨረሻው ቀን የማይጸጸትበት ቀን የለም የዚያን ቀን ሁሉም ይጸጸታል حتى الشهيد يتمنى شهيد እኮ مغفور الذنوب ነው رفع الدرجات ነው ግን ምን ነው ተመልሼ ሁለት ጊዜ ሶስት ጊዜ በሞትኩኝ ይሄን ማገኝበት ከሆነማ አንድ ሐዲስ አስተውሳለሁ خير يسرم شر يسرم ይጸጸታል خير يسرم ምን ነው በጨመርኩ እዚህ አልዋልታ ላይ ለምን ጊዜ ለምን አሳለፍኩኝ ሸህ እኔ እዚህ አሁን ምን ተረዳው አላህ ይሄንን ሂሳብ ሲያደርገን ሲያስተዋውቀን በሰሞኑ በሀገራችን ክፍል የተለያየ የመሬት መንቀጥቀጥ ይታያል ይሄ አስደነገጠን ይሄ ግን አላህ ሰማይ እንደዛ ሲያደርግ ፀሐይ እንደዛ ባህሩ እንደዛ ሲፈነዳ ብሎ ሲነግረን ከባድነቱን እኮ እየነገረን ነው እኛ አሁን አፋር ላይ ተንቀጠቀጠ እሳተ ገሞራ ታየ ብሎ ሽብር ብሏል ሰው እኮ እንቅልፋቷል እዚህ አዲስ አበባ ላይ ወዝወዝ ስላደረገ ግን ፍርስርስ ሲል እንዴት ነው ምን ሆነው እኒህን ታሪኮቻችን መቼ ታቃል እንዴ አንድ ጥያቄ ብናነሳ እሺ አሁን ሳናውቅም እንዴ ማቀደምና ሆ ማአخرنا ትክክል ሁሉም ያጋል እኮ ያልሰገደ ሱብሂ ያልሰገደና ሱብሂ ሰገደ አያውቁም እንዴ የቀን ያንዳንዱን ሂሳብ ሰው እንደሚያወራር ሂሳቡን ያቃል እኮ ግን የትክክል ዕውቀት የማይረሳ ዕውቀት ከሂሳቡ ጋር ሊታረም የማይችል ዕውቀት የሚሆነው ይዘን ቀን ነው ለዚህ ነው تعلم ما في نفسي العالم علمت አውቃለች ነው የሚለው የዚያን ቀን علمت نفس ما قدمت واخرت عجيب ስለዚህ ሙስሊሞቹ አምነናል ሙቶ መነሳት አለብን እምንል ሰዎች እዚህ ዱንያ ላይ ከምናስቀረው ይልቅ ለሚቀጥለው ዓለም የምናዘጋጀው ነገር የበለጠ እንዲሆን ይገባል ወለል አኺረቱ ኸይሩን ለከ ሚን الأولى በየጁማኡ እኮ ኸጢቦቹ እነዚህን ሱራዎች መረጥ አድርገው የሚቀሩልን እንዴ ይሄንን ሰማ ነው የአኺራ ጉዳይን በደም ትኩረት እንድንሰጥ ጁሙዓ ሰግዶ ለመሮጥ የሚቸኩል ሰው እውነት ወለል አኺረቱ ኸይሩን ለከ ሚን الأولى ሲሰማ ረዲዮ አንድ ሰዓት እንኳን ቆይቼ استغفار አድርጌ ቁርአን ቀርቼ ለሄድ እንዲል እኮ ማድረግ ነው አላህ እንግዲህ علمت نفس ما قدمت واخرت ብሎ ሲነግረን ነፍስ የሰራችውን ያንዳንዱ ነገር ታውቃለች ይሄንን በርቂያማ አላህ የሚያስጠነቅቀን እንድንጠነቀቅ ነው እዚህ ዱንያ ላይ የሆነች ቢሮ ላይ የሆነች ቦታ ላይ ካሜራ አለ የሚቆጣጠር አለ ከተባለ የሰው ልጅ ይጠነቀቃል የሚሰራው ነገር ግን አላህ የሰው ልጅ ግን ለአላህ ከዚህ ያነሰ እንትን ነው የሰጠው በሚሰራው ወንጀል ሱረቱል ካህፍ ላይ وكل انسان الزمناه طائره في عنقه እናንጠለጥለታለን ይላል سبحان الله ونخرج له يوم القيامة كتابا يلقاه منشورا مزقب يمدان من يبالال الله اقرأ كتابك كفى بنفسك اليوم عليك حسيبا القرام من يالا نب مهيم ምናምን ሁሉም ያነባል مسكرناتهم براسهم دبق اقرأ كتابك كفى بنفسك اليوم عليك حسيبا الله ይሄ ሁሉ አላህ እንግዲህ እየነገረን ያለው የአኺራን ከባድነትን እንድንረዳ ነው እንግዲህ በዚች አጭር መልእክታችን ሰው አኺራን አስተውሶ ሰው ስለ አላህ አንድነት ታላቅነቱን ተረድቶ የቂያማ መኖች በተለይ ደግሞ እነዚህ ጁዝ ተባረኮች ስለ ቂያማ በደንብ የሚነግሩናቸውና ደጋግመው ነው የሚያወሩት አጂብ ያንን በደንብ ሊያነበው ይገባል በተለይ አማንስተ እዚህ እስከ ወይሉ ለልሙጠፊፊን ያ አላህ ተከታታይ ነው እኮ የመጡት አላህ ኻቲማችን አላህ ያሳምረው ሰዓታችን ከዚህ በላይ እንድንት አይፈቅዱልንም የተከበራችሁ የአፍሪካ ቲቪ ተከታታዮች ከታላቁ ዓሊም ከሼህ መሐመድ ዘይን ዛህረዲን ጋር علمت نفس ما قدمت ምን እንደሆነ በደንብ አብራርተውልናል እንግዲህ በዚች አጭር ሰዓት ትንሽ ጥቆማን የሰጠናችሁ እናንተ ደግሞ እስቲ የረብል ዓለሚን ከላም የሆነው ቁርአንን አንብቡት ተመልከቱት ስለ ቂያማ እንረዳው ቂያማ الله ነገ ያለው انهم يرونه بعيدا ونراه قريبا ያለውና አላህ Subhanahu Wa Ta'ala የሁላችንም ኻቲማ አላህ ያሳምርልን በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው ሰላም አለይኩም ወራህመቱላሂ ወበረካቱ بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا ተመልካቾቻችን እየተከታተላችሁ የምትገኙት አፍሪካ ቲቪ ነው ሶአይዱል ኻት የተሰኘው መሰናዷችን ደግሞ ወደ እናንተ እየደረሰ አሁንም ይገኛል
አሁንም ደግሞ ተመልሰን የተለያዩ ሐሳቦችን እዚሁ እናነሳለን እኛ መረጃዎችን ያሻገርን ነበር ከዚህ በፊት ደግሞ የተለያዩ ፕሮግራሞችን ወደ ተመልካቾች እየደረሱ ነው የሚገኙት ቀደም አንድ ሐሳብ ጀምረን አቋርጠናል በተለይ የአንድን ስልጣኔ ወይም የዚህ የባግዳድ ስልጣኔን ከሞንጎል በደረሰ ደግሞ ጥቃት እና ወረራ እንዴት እንደጠፋ በምን አይነት መልኩ እንደታጣ ማሳያ ነውና እሱን ተከትለን ስለ ዕውቀትን ለማሻገር መጽሐፍን መክተብ ነኛ መጽሐፍ ደግሞ ሃርድ ኮፒ ከሚሆኑት በላይ ወይም በመጽሐፍ መልክ በወረቀት ከሚሆነው በላይ አሁን ኤሌክትሮኒክስ የሆነ የራስን ክላውድ እስከመፍጠር የራስን ሰርቨር በትንሹ እንኳን በትንሽ ዋጋ ማውጣት እስከመቻል ተደርሳለ በትንሽ ካፒታልና የራስን ነገሮች የምታስቀምጥበት ከጥቃት ነፃ እንዲሆን ፕሮቴክት የምታደርግበት አይነት ሁኔታ አለና ብዙ መጽሐፍትኛም ሀገር ተጽፈዋል ብዙ ታሪኮች ይኖራሉ በብዙ አይነት መልኩና ምናልባት አሁን ያለው ትውልድ ስለ ኢትዮጵያ ሙስሊሞችን በለው ዲኑን የሚያውቅበትን ነገር ነገ አንድ ነገር ስትሰራ ቅርብ አድርገህ አይደለም በጣም ሩቅ አድርገህ ነው የመቶ አመት ታሪክ አድርገህ ነው ምናልባት ቂያማ ካልቆመ በስተቀር በእኛው ዘመን ላይ ሆኖ 100 አመት 200 300 አመት ብለህ ብታስብ እኛ ይሄን ፕሮግራም መስራታችን ላያቅ ይችላል ምናልባት ቀርጸን አስቀምጠን ያ ተሰድሮ ከተቀመጠ ነው አይደለ ወይም ሳምባዲ ወይም የሆነ አካል የሆነ ንግግር ማድረጉን መልእክት ማስተላለፉን ዳዕዋ ማድረጉን ካልተቀረጸ ወይም ደግሞ ተሰንዶ ካልተቀመጠ በጽሁፍ መልክ ዳዕዋው ካልተሰራ በተለያየ አይነት ርዕስ ላይ ምናልባት ላያቅ ይችላል የዛን ዘመን ያገኘውን ነገር ብቻ ይዞ ይቀጥላል የውቀት ሽግግር ደግሞ እየደከመ ነው የሚመጣው ዕውቀት ብቻ አይደለም ንግግር እንኳን ወይ መልእክት እንኳን እኔ የሆነ ምልክት አድርጌ ባሳይ አንተ ለሆነ ሰው በምልክት የምታሳየው ወይ በንግግር የምታወራው የሆነ ነገር ይጨመርበታል ወይ ይቀነሳል በተረሻ ላይ ተሸራርፎ እንዳልነበረ መረጃው የመሆን እድል አለው አፈ ታሪክ ሆኖ ተረት ሆኖ ሊቀር ይችላልና እንዲያ ነገሮች ማሰብ ያስፈልጋል በተለይ ሙስሊሙ ማህበረሰብ ኢትዮጵያ ሙስሊም ስታይ አብዛኛው መሰረቱ ገጠር እንደመሆኑ ትላልቅ ሐሪማዎች ትላልቅ ዛውያዎች አሉ አሁንም ድረስ እኔ እንደው በስራ አጋጣሚዎች የተለያዩ ቦታዎችም አይቻለሁ በተለይ ሰሜን ይሄ ወሎ አካባቢ ላይ ያሉ ትላልቅ ሐሪማዎች ትላልቅ የስልጣኔ ማዕከሎችን አይቼ ነበር አሁን ከዳና ጀምረህ ወደታች ወደ ሾንክ ወረባቦ ወረዳዎች ብትሄድ ወረባቦ ወደ ምዕራብ ወረዳም ብትሄድ እንደዚሁ በጣም በርካታ እንትኖች አሉ ሐሪማዎች አሉ አሁን ላይ ስራ ቆመዋል ግን በጣም የሚገርም ነገር እዛ ቦታ ላይ ስትሄድ ልክ ሳር ቤቶች ናቸው አብዛኞቹና ጓዳ ላይ ይዘው ይገባሉ ሲያስጎበኙ በጣም ትላልቅ ኪታቦች አሉ በእጅ ተጻፉ ነው በዛን ዘመን እስክሪፕቶ ባልነበረበት ዘመን ማለት ነው ከ100 አመት በፊት ሊሆን ይችላል 67 አመት በፊት ሊሆን ይችላል ትላልቅ መሻይኾች ጽሁፍ ሲባል ደግሞ ይሄ ቀላል ያለው ዕውቀት አይደለም ነገራችን ላይ በሰዓቱ መሻይኾች እንግዲህ የጄኔራልም ናቸው የህዝብ አስተማሪ ናቸው ቃዲም ናቸው አስተማሪ ምንድነው እንደ ዓሊምነታቸውም ደግሞ ከደረሶችም ጋር እንደሚሉት ሁሉ የማህበረሰብ አገልግሎት የሚሰጡ ነበርና ህክምና አንዱ ዘርፍ ነበር እስከ ህክምና ድረስ የህክምና ዶዜጅ አሁን ምሳሌ አንድ ሰው ራስ እኔ ያቻለውኝ ራሱን ሲያመው ሊሆን ይችላል እንዲህ ሲያመው ይሄን ቅጠል ይወሰድ ከዛ ዶዜጅ ይሄን ያክል እንት ምናምን እስከዛ ድረስ ሙሉ እስከታች ድረስ እስካጠቃቀሙ ድረስ ጽፎ የሚያስቀምጧቸው አሉ ግጥሞች በጣም ይገርም ግጥሞች ስነ ጽሁፍ እስኪላቸው በጣም ለየት ይላልና እነዚህ አይነት መጽሐፎቻቸው በየሐሪማው አሁን ሳር ቤት ውስጥ ተቀምጧል አንድ ሰዓት ቢከሰት እሳት አደጋ በቃ አንዴ ዱቄት ያደርገዋል አንዳንዶቹ እንደው ብለ ይበላቸው አሉ የሸራሪት ድር ምናምን ያደርጋቸው አሉ የሰሜኑ ጦርነትም ታስታውሳለህ አይደል የሰሜኑ ጦርነት በዚህ ከወልዲያ በኩል ልክ ሲመጣ በርካታ ይሄ የሰሜን ምስራቅ ሐሪማዎቹን አብዛኞቹን በልቷቸው ነበርና በጣም በርካታ ሐሪማዎች እንደተቃጠሉ ሰምተናል እዛ ውስጥ ብዙ ቅርሶች አሉና እንዳልከው ዲጂታላይዝ ማድረግ ያስፈልጋል ሙዚየሞች አሁን እንደነ ቢላሉል ሀበሽ የመሳሰሉ ሙዚየሞች በየአካባቢ ማቋቋም ያስፈልጋልና እነዛን ቅርሶች ወደ ሙዚየም ብናስቀምጣቸው ከገቡም በኋላ ደግሞ ሃርድ ኮፒያቸው ወደ ሶፍት ኮፒ ቢቀመጥ እንደ አንድ ተሞክሮ ምናልባት የሸሪፍ ሙዚየም ላነሳለን እሳቸው አብረን ነበርና የሸሪፍ ሙዚየምን ካየ የግለሰብ የአንድ ግለሰብ ሙዚየም ነው በድሬዳዋ ከተማ ነው የሚገኘውና እንግዲህ ይሄ ሙዚየም የሰበሰቡትን ቅርሶቹን ምኑን ሁሉ ነገር ስታይ ሐረር ከተማ ነው አይደል ድሬዳዋ ብያለሁ ሐረር ነው ጀጎል ጋር ማለት ነው እና የሰበሰቡትን ቅርሶች መልሰ ስታይ በጣም ይገርማል በአንድ ሰው እንደዚህ ይደረጋል ወይ እስክትል ድረስ ነው ኪታቦችን ከተለያዩ በዛው ሐረር ዙሪያ ሐረር እንግዲህ በጣም ትልቁ የእስላማዊ ማዕከል የነበረች ከተማ ናትና ብዙ ቅርሶች አሏት ከገጠር አካባቢ ሰው ያመጣላቸዋል ከዛ የሰበሰቡ እስከ መግዛት ደርሶ በግዢ ሁሉ የተቀበሉ አንደኛ ያየነው እንደም አንድ ፕሮግራም አፍሪካ ቲቪ ላይም አስተላልፈናል በሁድሁድ መዝናኛ ፕሮግራማችንና
ፒዲኤፍ ያደረጉት እዛው ፒዲኤፍ ማድረጊያ እንትን አስቀምጠው ወደ ፒዲኤፍ የቀየሩት ነገሩን ወይ መረጃዎችን ኪታቦችን ስንት ሺህ ዓመት 1000 ዓመት 200 300 400 ዓመት የቆየ ታሪክ ያለው ነገር ሁሉ ይዘው ወደ ፒዲኤፍ የቀየሩ ለቅርስነት ያበቁት ነውና ወደ ይሄ ዲጂታል የሆነ ቅርስ ሁለት ዩኒቨርሲቲ ላይ ኮሮፓው ሰምታ ከሆነ አንድ እንግሊዝ አንደኛውን ዘነጋሁት እንጂ ሁለት ዩኒቨርሲቲዎችም አስቀምጠዋል በአደራ አስቀምጫለሁ ብለዋል። ይሄ ቤት ድንገት ቢቃጠልብኝ እዛኛው ሀገር ሄዳለሁ ወይ ደግሞ ከዛ ይገኛል የኔምንትን ያ እዛ ያስቀመጥኩበት ዩኒቨርሲቲው ነገር ቢደርስበት ደግሞ ባካፕ እዛ ሀገር አለ ይማን ብለው ሁለት ሀገር ላይ ዲጂታል ሀገር አስቀምጠዋል አድርገውታልና እንዲህ አይነት መልመድ አለብን። ቢያንስ ግን የተጻፉትን እንኳን ጠብቆ ወደ ማስቀመጥ እንደ ማህበረሰብ እንደ መጅሊስም የቅርስ ክፍል አለው አይደለ ሲሪየስ ነው። በተለይ ገጠር አካባቢ ያሉ ሐሪማዎችን የትላልቅ መሻይኾችን ኪታቦች ቢያስቀምጥ ጥሩ ነው። ምክንያቱም አጀሚ ነው የሚባለው ይዛኔ አማርኛ የመማር ድል ብዙ አልነበራቸውም። በአረበኛው ፊደል ነው ዕውቀትን የሚጽፉት የአማርኛውን ሐሳብና እነዚህን ቦታዎች ዘወር ብለን ማየት ይኖርብናል። ቅርስ ብለን ደግሞ የተመዘገቡ ቦታዎችም ላይ አሁንም እነሱን መንከባከብ ይኖርብናል። የተበላሹትን ቶሎ የማደስ ከመንግስትም ጋር በመነጋገር ቦታ መስጠት አለብን። ትላልቅ የሀገር ሀብቶች ናቸው። ምናልባት ሰፋ አድርገን አንስተናል። በዚሁ እንሰነባበት። መልካም እንግዲህ የተከታተላችሁን ስለሆነ እናመሰግናለን። ማርኮ ሚላኖን እጅግ አድርገን እናመሰግናለን። በአልባሳቱ በኩል በዚህ መልኩ እናንተ ጋር እንድንቀርብ ከኛ ጋር እየሰራ ይገኛል። ኤሊያና ፒያሳ ከሄዳችሁ አንደኛ ፎቅ ላይ ኤሊያና ሞል ይገኛል። ለዚሁም ደግሞ ድንቅ ስራ ህንጻ 4 ኪሎ መገኛቸው ነው። እናንተ ወደ ተመልካቾቻችን እኛን እየተከታተላችሁ ስለቆያችሁ በማመስገን ቀሪ የአፍሪካ ቲቪ ፕሮግራሞችን እንድትከታተሉ ጋብዘን እኛ እንሰናበታለን። የስዋይዱል ኻ አንድ አካል የሆነ ፕሮግራማችን ደግሞ አስከትሎ ወደ እናንተ ይደርሳል። እኛ ነን የተሰናበት ነው እንጂ ፕሮግራሙ ይቀጥላል። አብራችሁን ስለነበራችሁ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የረመዳን ክስተቶች የተሰኘው ፕሮግራም ነው። ወርሃ ረመዳን የወሮች ሁሉ አውራ የለውጥ መጠንሰሻ። ረመዳን የግለሰቦች መለወጫ ብቻ አይደለም። በዚህ ክቡር ወር በኢስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል። የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል። በዛሬው ዳሰሳችን በረመዳን 22ኛው ዕለት ከተከሰቱ ጉዳዮች ውስጥ የተወሰኑትን እናቀርባለን። በወርሃ ረመዳን 22ኛው ዕለት በ8ኛው ዓመተ ሂጅራ የጣይፍ ጦርነት ተደርጓል። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሪነት 12000 ወታደሮች የተሳተፉበት ጦርነት ከሰቂፍ ጎሳዎች ጋር ጦርነት ተካሂዷል። የጦርነቱ ምክንያትም የጣይፍ ከተማን ለመቆጣጠር ያለመ ነበር። ሼኹል ኢስላም ኢብን ተይሚያ ከረጅም ጉዞ በኋላ ሀገረ ግብጽ ካይሮ ከተማ የደረሱት በወርሃ ረመዳን 22ኛው ዕለት በ705ኛው ዓመተ ሂጅራ ነበር። ሼኹል ኢስላም ኢብን ተይሚያ ወደ ግብጽ የተጓዙት በመሪው መንሱር ሂሳመዲን ግብዣ ነበር። በዚህ ዕለት በረመዳን 22ኛው ቀን በ559 ዓመተ ሂጅራ በሱልጣን ኑረዲን ዚንኪ መሪነት የሙስሊም ወታደሮች የመስቀል ጦረኞችን ድል የነሱበት ቀን ነው። በወርሃ ረመዳን በ22ኛው ዕለት በርካታ ስመጥር ሰዎች ተወልደዋል። ከነዚህም ውስጥ በአንደሉስ 18ኛው የኡመያ መሪ የነበረው ጃዕፈር አልሙቅተዲር ቢላህ በ282 ዓመተ ሂጅራ፣ 24ኛው የኡስማንያ መሪ የነበረው አህመድ በ1084 ዓመተ ሂጅራ፣ ሊባኖሳዊ ገጣሚ ጸሐፊና አሰላሳዩ ሸሂብ አርሰላን በ1286 ዓመተ ሂጅራ ተወልደዋል። በዚሁ ቀን ሕይወታቸው ካለፉ ሰዎች ውስጥ የአንጾቂያው ገጣሚ አህመድ ቢን መሐመድ በ399 ዓመተ ሂጅራ፣ የሳውዲው የውጭ ጉዳይ ሚኒስትር የነበሩት ሱዑድ ፈይሰል በ1436
ዓመተ ሂጅራ ተጠቃሽ ናቸው። የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና